አባቱ እኮ ሰው አይደለም ገበሬ ነው። ምን ይህን ሳልሰማ በሞቱ ምን ብቻ አንድም የመጫኛ ነካሽ ነጋዴ ልጅ እንጠይቁ ቴክስት ነበር ፍቅር እስከ መቃብር እንደ መማሪያ ነው። የሰው ልጅ እኮ ሲወለድ ጀምሮ ባንቀርባ ሙዚቃ ይማራል እየተመታ ቢዝናና ህይወት ይቀጥላል። መዝናናት ጥሩ ነው። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት አንቱ መዝናኛ ነው። በዛሬው የአንቱ እንግዳ መሰናዷችን አንድ እንግዳችን መኖሪያ ቤት ውስጥ የሚገኝ ላይብራሪ ተገኝተናል። ከእንግዳችን ጋር የሚኖረን ቆይታ በሰፊው ከፕሮግራማችን የምትከታተሉት ይሆናል። ከፕሮግራማችን ብዙ ቁም ነገር ብዙ ጨዋታ እንደምታገኙ ተስፋ እናደርጋለን። አብራችሁን ሁኑ። ሰብስክራይብ ማድረግ እንዳትረሱ። አሽሪ ስለተገናኘን ደስ ብሎኛል። እኛ ስለመጣን እንኳን ደህና መጥቶልን ነበር በስቱዲዮ ለምዶብኝ እኛ ነን የመጣነውና እንኳን ደህና ቆዩን። ስላገኘነዎት እጅግ በጣም ደስ ብሎኛል። ፍቃደኛ ስለሆኑልን እጅግ አድርገን እናመሰግናለን። በቅድሚያ ለተመልካቾቻችን ሙሉ እንዲሆን ራስዎትን እስኪ ያስተዋውቁልን። አመሰግናለሁ። እኔን አክብራችሁ ለማናገር ስለመጣችሁ እጅግ በጣም አመሰግናለሁ። እኔ ህሩይ ደመላሽ እባላለሁኝ። ትውልዴም እዚሁ ቅርብ ቦታ ነው። ሞጣ የሚባል ከተማ ነው ያለሁት የተወለድኩት። ከዚያ ከአንደኛ ክፍል እስከ 8ኛ እዚያ ነው የተማርኩት። ወቅቱ 8ኛ ክፍል የተፈተንኩ በ1960 ዓመተ ምህረት ነው እና ሃይ ስኩል የለም እዚያ ሁለተኛ ደረጃ ትምህርት ቤት የለም። ያለን አማራጭ ወይ ደብረ ማርቆስ ወይ ባህር ዳር። ደብረ ማርቆስ ኑሮውም ደና ስለነበረ ሰው በብዛት የሚሄድ እዚያ ነው ደብረ ማርቆስ። ይሄን ይፈራዋል ሰው። ባህር ዳር በጣም ንዳዳም ሀገር ነው እየተባለ በብዛት ንዳድ ወባ ንዳድ ነው የሚባል የንዳድ በሽታ ያጠቃዋል እየተባለ ሰው ወደዚያ። እኛ ግን እዚህ እኔ የሚረዳኝ ሰው ስለነበረ እዚህ መጥቼ በ1961 ዓመተ ምህረት የድሮው ሰርጸ ድንግል መለክ ሰገድ አጠቃላይ ሁለተኛ ደረጃ ትምህርት ቤት ጀመርኩ። 61 እንግዲህ በእግራችን እየተመላለስ ነው የምንማረው። በመስከረም እንመጣለን፣ በጥር እንሄዳለን። በእግራችን ነው የምንሄድ ወደ ሞጣ። በእግር ነው፣ መኪና የለም ምን የለም፣ በእግራችን ነው። ምክንያቱም በእግራችን የምንሄድ ምንድነው አውሮፕላን አለ ከሞጣ ባህር ዳር አለ አውሮፕላን አለ። ግን ዋጋው 6 ብር ነው ለተማሪ 6 ብር፣ ለትልቅ ሰው 11 ብር ነው። ለተማሪና ለትልቅ ሰው ነው ይለያል። ለተማሪ ትምህርት ቤት እናጽፋለን 6 ብር ነው። ግን 6 ብር አንከፍልም። 6 ብር የወር ቀለባችን ነው። አንድ ወር ቀለብ 6 ብር፣ ምሳ፣ እራት፣ ቁርስ። ስለዚህ 2 ቀን መጓዝ እንመርጣለን። ከሞጣ ጎንጂ ዘመዶቻችን ጋር እናርፋለን። በአንድ ቀን ከሞጣ ጎንጂ በጊዜ ነው 8 ሰዓት ነው እንገባ። እዚያ አርፈን ዘመዶች አሉ እዚያ ስንዝናና ውለን ጠዋት ተነስተን ባህር ዳር በ6 ሰዓት ከጎንጂ ባህር ዳር እንገባለን። 6 ብር ለማትረፍ። አንደኛ የዛን ጊዜ ገንዘቡ ውድ ነው። የሚሰጡ ጤፍ ሽጠህ ነው። 100 ኪሎ ብትሸጥ 8 ብር ነው። ወር ቀለብ ነው የሚሆነው። የቤት ኪራይ 50 ሳንቲም ትከፍላለህ። 6 ነን ነው የምናድር። ዶርም እዚህ 9ኛ ክፍል 6 ነን። 50 ሳንቲም እናዋጣለን። 6 ብር ነው 3 ብር ነው ዶርም። ለምግብ 6 ብር። እና ወር ቀለባችን የወር ባጀታችን 6 ብር ከ50 ነው። 9ኛ ክፍል መጣን። ሰርጸ ድንግል ተመዘገብን። ያው ሴክሽኑ 2 ሴክሽን ነው 9ኛ ክፍል። ኤ እና ቢ። ኤ 36 ነን፣ ቢ ደግሞ 38 ነው። እንዲሁ ነን። 11ኛ ክፍል ስናልፍ እንደውም አንድ ሴክሽን ነው። ምክንያቱም መጣን እዚህ ተመዘገብን። ያው ኑሮው ከባድ ነው። ስንመጣ ራሱ መንገዱ ከባድ ነው። ወንዞች ትላልቅና አብያን የመሰለ ጡል የመሰሉ ይታ የሚባሉ አሉ።
እነ ሽገዝ ራሱ ትላልቅ ወንዞች ነበሩ። እነ ዘማ አዎ እነሱን አሁን በገመድ ወገባችን ተይዞ የምንሻገሩ 20 ሳንቲም ለአሻጋሪ ተከፍላል። ይቅርታ በጣም 20 ሳንቲም ተከፍሎ አዎ ለአሻጋሪ በገመድ በመጫኛ ያስራል። ከዚያ ያለው ገመድ ተዘርግቶ እንዲያርገ ይዘ ከዚያ ይለቃል፣ ከዚህ ይስባል። የተጎተትክ በ20 ሳንቲም ትሻገራለህ። በበጋም ራሱ ወንዙ በጣም ከባድ ነበር። አሁን ነው የደረቀ። እዚህ መጣን፣ ሃይስኩል ተመዘገብን። እኔ 9B ነበርኩ። እዛ ወደ 10ኛ ተላለፍን። 10ኛም ያው ሴክሽኑ ያው ነው። 11ኛ ክፍል ብዙ ነገር ይመጣል። አባዲና ፖሊስ ኮሌጅ ይመጣል፣ አየር ኃይል ይመጣል፣ ባህር ኃይል ይመጣል፣ ይመለምልህ ቲቲአይዎች ይመጣሉ፣ ነርሲንግ ስኩል ይመጣሉ። እኔ ቲቲአይ ተወዳድሬ ወደ ሐረር ቲቲአይ ሄድኩ በ63 ማለት ነው። 63 ይሄን እዚያ 2 ዓመት ተማርን። የመምህርነት ሙያ እጣ ሰዋጣ እዚያው ደረሰኝ አይደል? እዛው ሐረርጌ ደረሰኝ። 2 ዓመት ሐረርጌ ተማርኩ። 5 ዓመት ሰራው ሐረር 5 ዓመት። ከዚያ የሆነ የሶማሌ ገጭ ነበር፣ ችግር ነበር። 68 ላይ ሶማሊያ ቦ ምናምን እያሉ በጣም ችግር ነበር። የዛን ጊዜ ችግር ዘመን ነው። በተለይ የኛን እንትን በጣም ይቃወሙ ነበር። ተቀይሬ እኔ ወደ ጎጃም መጣሁ። ማስተማር መጣሁኝ። እዚህ አቸፈር ውስጥ አስተማርኩ። ከዚያ ባህር ዳር ገባሁ። ባህር ዳር ድልችቦ አስተማርኩ። አዎ ስንት ዓመት አስተማሩ? እዚያ 4 ዓመት አስተማርኩ። ከዚያ ደግሞ ለትምህርት ተብሎ በጊዜው ፖለቲካ ውስጥ የነበርን ሰዎች፣ በነገራችን ላይ ያን ጊዜ መምህራን ማህበር ተመራጭ ነኝ በወቅቱ። አዎ ከነማም ተመራጭ ነኝ። ብዙ በፖለቲካል ህይወቴ በዚያ ነበር እንትን ያለ። ወዲያው ለፖለቲካ ትምህርት ሄድኩኝ ወደ ቡልጋሪያ። ሄድኩኝ በደርግ ጊዜ በ79 ማለት ነው ሄድኩት ቡልጋሪያ ለትምህርት። አዎ ለ1 ዓመት ሄድኩኝ። እዚያ ፖለቲካል ትምህርት ሶሻል ሳይንስ ኤንድ ሶሻል ማኔጅመንት የሚባል ዩኒቨርሲቲ እዚያ ነው 1 ዓመት የቆየን። ስንመጣ በቀጥታ ማዕከላዊ ኮሚቴ በወቅቱ በነበረው ፓርቲ መደበኝ ክፍለ ሀገር ላይ እዚያ ሳገለግል ቆየሁኝ። እንደመጣው 80 ጀምሮ እስከ ኢህአዴግ እስኪገባበት ጊዜ እዚያ ነው የቆየው። ከዚያ እዚያ እንዳገለገልኩ ኢህአዴግ ሲገባ ተበተንኛ። ስንበተን አማራጭ መፈለግ ነው። ወደ ትምህርት ቤት ወደ ምን ተማር ቀጥታ እኔም የሚፈቅድልኝ ትምህርት ቤት ፍቅር ግብርና ገባሁ ተቀጥሬ። ከመምህርነት ነበር ወደዚያ ለመመለስ አልቻልኩም። ወደ ትምህርቱ ለመመለስ አልቻልኩም። አሁን ወደ ግብርና ገባሁ። ግብርና ስልህ ግብርና ተቀጠረ፣ ግብርና ጽህፈት ቤት። አዎ አዲት ሰራው፣ ሰከላ ሰራው እያልኩ ያደኩ ወደ ቢሮዎች መጣሁ። አጋጣሚ እኔም እየተማርኩ ነው የሄድኩት። ጎን ለጎን ይማሩ ነበር። አዎ ዲፕሎማ እንዳልኩ የአዲስ አበባ ዩኒቨርሲቲ አለ። አዲስ አበባ ዩኒቨርሲቲ ቋንቋና ስነ ጽሁፍ ቀደም ብዬ የዲፕሎማ ነው። ቀጥዬ ደግሞ እዚህ ባህር ዳር ዩኒቨርሲቲ በዲፕሎማ ሌቨል እንግሊዘኛ ፔዳጎጂክስ። ከዚያ እንደገና ቢሮ ወይስ የምሰራበት ቢሮ ደግሞ በማኔጅሜንት ቢኤ ሜጀር ማኔጅሜንት ማይነር አካውንቲንግ ጨረስኩና በብዛት አስተዳደርና ፋይናንስ አገልግሎት ሆኜ በአካባቢ ጥበቃ መሬት አስተዳደርና አጠቃቀም ቢሮ ህብረት ስራን በአንድ ላይ ስሰራ ቆየሁ። እዚያ ወደ 11 ዓመት ሰራሁ። በአጠቃላይ 15 ዓመት ከ3 ወር በመምህርነት 15 ዓመት 22 ዓመት ከ7 ወር በሌላ ቢሮ ለ37 ዓመት አገልግዬ ጡረታ ወጣሁ። በዚህ መልኩ ነው እንግዲህ ጡረታ ከወጣሁ በኋላም አልወዘንኩም። ተቀጥሬም ሰርቻለሁ። ከጡረታ በኋላ ተቀጥሬ ሰራሁ። ግሬስ የህፃናት እዚህ ሚሊኒየም ፕሮግረስ አካዳሚ የሰራተኛ አስተዳደር ሆኜ ሰርቻለሁ። እሱን ከተውኩ ሲደክመኝም በአረጋውያን እሰራለሁ። አሁን አረጋውያን እሰራ በነፃ ነው የምንሰራው።
አረጋውያን ለመደገፍ የጊዜው ማክሰኞና ሐሙስ ጠዋት እዚያ እንገኛለን። አረጋውያን ይደገፋሉ። አረጋውያን 1750 አረጋውያን በቋሚነት ይደገፋሉ በክልሉ ውስጥ። አዎ በህንፃው አረጋውያን ህንፃ አለ፣ እዚያ ይደገፋሉ። ጥሩ ስራ እየሰራ ነው። የሴቶችና ማህበራዊ ጉዳይ ቢሮ ነው የሚያደራጀው። ጥሩ ስራ ነው የሚሰራው ራሱ። መንግስትም ከፍተኛ እገዛ ነው የሚያደርገው። ህንፃውን ሰርቶ የሰራው መንግስት ነው በስተው ለቤቶች ለአረጋውያን ደካማ አረጋውያን ድጋፍ ለሌላቸው ቤታቸው ይጠገናል። አንዳንድ ይደጎማሉ በየዘርፉ። ትላልቅ ባለሀብቶች ይረዳሉ። ማስተባበር ነው የማስተባበር ስራ ነው የምንሰራው። ጥሩ ስራ ስሰራ ነው እስካሁን የቆየሁት። በትርፍ ጊዜ ይዋን ባለው ያያችሁት ነው። ጓደኞች አሉኝ፣ ጥሩ ጥሩ ጓደኞች አሉኝ፣ የሚያነቡልኝም እየተዋሱ ጓደኞች አሉኝ። ሻይ ቡና እንላለን ስንፈልግ። ብዙ ድብርም እኮ አይደለም መጽሐፍ በማለት ብቻም አይደለም። ረጅም ጊዜ እንደርሳለን፣ ሰርግ እንደርሳለን፣ እናጋባለን። ከተቸገርንም አማራጭ ስናጣም እናለያያለን። አንድ ህይወት። አዎ በቃ ሁሉም ነገር ነው። ሚካኤልን ትተንም እንሄዳለን። አሁን እኛ እንግዲህ ተመልከት፣ እኔ አሁን 73 ዓመት ጨርሻለሁ። 73 ዓመት? አዎ ጨርሻለሁ። አሁን 74ኛዬን ይዣለሁ። በተቻለ መጠነኛ ያው ቤተክርስቲያንን በመሳም ሰዎችን በመደገፍ በማንበብ በማስተማር፣ በተለይ በማስተማር ጥሩ ስራ በመምከር ጥሩ ነገሮችን በመምከር ሰው እንዲማር እንዲያነብ ቅራኔ አያያዝን በአግባቡ እንዲይዝ። ህይወት እንደ ተርጓሚው ነው ይባላል። ደስታ ከራስ ነው የሚገኝ፣ ከማንም ብዙ ደስታ አታገኙ እና መጽሐፍት ብዙ ደስታ ይሰጣቸዋል። አሁን እኔ በዚህ ሁኔታ ነው ያለሁት። ብዙውን ጊዜ ህዝብንም ሀገርንም ወገኖትንም አገልግሏል። 15 ዓመት ከ3 ወር በማስተማር 22 ዓመት የመንግስት እና የተለያዩ ቢሮዎች ላይ አይደል? በጣም ብዙ ልምድ አለዎት። ከኢትዮጵያ የወጡባቸው አጋጣሚዎች መቼና እንዴት ነበር? ከኢትዮጵያ የወጣሁበት ለትምህርት የነገርኩ የመጀመሪያው ቡልጋሪያ። ከዚያ በኋላ በአንዳንድ ጉዳዮች እንደዚህ ቀጥታ አትመጣም ነው። የዛ ጊዜ እያረፍክ አሁን ካይሮ ሳምንት ቆይተናል። እኛ ከቡልጋሪያ ስንመጣ አሁን ካይሮ ቆይተናል። አስጎብኝተውናል። ፒራሚዶች፣ የኔዚያ የኢትዮጵያ ኤምባሲ ስንሄድ ግሪክንና ሮምን አይተናል። እንጂ ደልበረትሊ ሆነ ብዬ ሄድኩት ሶፊያ ብቻ ነው። ጎረቤት ሀገሮች አሉ እዚያ ነው። ሮማንያ፣ ቱርክ አለ አካባቢ፣ ብላክሲ አለ እዚያ ሄደህ ታያለህ። ዩክሬን እንደዚህ የዛሬው ድሮ ራሽያ ነበር። ዩክሬን ቅርብ ነው። በብላክሲ ሄደህ ነው የምታየው። ዩክሬን ቅርብ ነበር እና ድሮ ራሽያ ነበር የዛን ጊዜ እና ዙሪያውን ያሳዩን ነበር እየወሰዱ እና ቡልጋሪያ እንደምታውቀው ትንሽ ሀገር ናት። ሰላማዊ ኑሮ የሚኖሩባት በጣም የበለጸገች ሀገር ናት አሁን እና እያዞሩ ያሳዩናል። ባህር ዳር ይወስዱናል። መዝናኛ ቦርድ ከትምህርቱ ጎን ለጎን ከትምህርቱ ጎን ለጎን ጉብኝት ነው በአመዛኙ። የክላስ ትምህርቱን ፕሮፌሰሮች የሚሰጡት ጎን ለጎን ደግሞ ያስተምሩና ፕራክቲካል ደግሞ አሁን ስለ ማኔጅሜንት አስተምረው እንደሆነ እንዴት አመራሩ እንደሆነ ቢሮዎችን እያሳዩ ያስጎበኘዋል። ያንን ፕራክቲስ ላይ ስለ ኢኮኖሚክስ የሀገሪቱን አመራር ኢኮኖሚክስ ዙሪያ ያሳዩዋል። ስለ ፖለቲካ፣ ስለ ፓርቲ ኮንስትራክሽን እያንዳንዱን የእነሱን ፓርቲ ቡልጋሪያ ኮሚኒስት ፓርቲ መሰረታዊ ድርጅት ከላይ ጀምሮ ያሳዩዋል። እንዴት እንደሚመራ የወጣቶች ማህበር ያሳዩዋል። ህብረት ኮኦፕሬቲቭስ በጣም ኮኦፕሬቲቭ አሉ እዚያ የህብረት ስራ ማህበራት የሚባሉ እነሱን ዙሮ ያስጎብኘዋል። ኢትዮጵያ ውስጥ ደግሞ ማህበራት አብበው ነበር። የአምራቾች ህብረት ስራ ማህበር የሚባል በኋላ ያፈረሱት ማለት ነው። የአገልግሎት ህብረት ስራ ማህበር ነበሩ፣ አሁንም አሉ። እነሱ ጠቃሚ ነበሩ። እነሱ ያው ከሰው ፍላጎት የተደረገ ነገር ይፈርሳል እንጂ በሰው ፍላጎት ቢሆን ኖሮ ትክክል ነበር። እነዚያ መንደር እንዴት የቡልጋሪያ ገበሬ እንዴት በፎቅ እንደሚኖር እርሻው እንደሚመስል እንዴት ባለመኪና ነው። አሁን እዚህ ቢጀመርና ሰው ቢያምንበት
ያን ለመጎብኘት ችለናል። በዚህ ያገኘሁት አጋጣሚ ማለት ነው እንጂ ያየሁት እንደዚያ በትምህርት የሄድኩበት ሀገር ብቻ ነው። ከዛ ውጭ ጋሽ ሩይ በግል ሽለላና ቀረርቶ በጣም ይወዳሉ ይባላል። እኔ የምወደው ሙዚቃ ነው። አጠቃላይ ሙዚቃ አጠቃላይ እንትኑ ሙሾም ደስ ይለኛል። በተለይም ሙሾ ቤት ላይ ሪከርድ ሁሉ ያደርጋሉ ይባላል። ሙሾ በጣም ደስ ይለኛል። አሁን እዚህ የደቡብ ጎንደራውን ሙሾ ይሄ በየለቅሶ ቤቱ ሙዚቃ ብቻ ሙዚቃ ከፍቻ ሰዓት አለኝ እኔ አነብና ሙዚቃ ከፍቼ ደግሞ አዳምጣለሁ። በዩቲዩብ በምን አዳምጣለሁ። ሙዚቃ ሁሉ ነው የተለቀቀው ነው ያለው። ምርጫ እግር ኳስም ያለው እግር ኳስም ምርጫ ያለው ማየት ነው። ያን 45 ደቂቃ ተጎልቻ ላይ ኢንዲንጉን ያለው በቃ ወይ አውት ላይ እንትኑን በቃ የመጨረሻውን አያለው። ደስ የሚሉ ክበቦች ደጋፊም አይደለሁኝም። የተጫወተውን ቴክኒኩን ነው ማይ እንጂ እርስ በርሱ ቢፋጅ ምንም እንትን የሚለኝ ነገር የለም። አሁን ቴክኒኩን ብቻ ነው የማየው። እኔ በማላውቀው ፈረንጅም ደጋፊም አይደለሁም። እኔ አሁን አንዳንዱ እንደዚህ እርስ በርስ ከሌ ደጋፊ እየተባለ የሚበሻሸቀውን አልቀበልም። ሁሉም ቴክኒክ ነው። ጥሩ ቴክኒክ ያመጣ፣ ጥሩ ያሸነፈ፣ ጥሩ ትምህርት የሰጠ ለእግር ኳስ ተጫዋቾች ትምህርት ነው። ለእኔ ግን የሚሰጠኝ ትምህርት የለም። ከእንግዲህ እግር ኳስ አልጫወት። ልክ ነው። ምናልባት ለየት ብሎብኝ ነው። በተለይም ምን አይነት ፍቅር ነው ብዬ አሰብኩ እንደዚህ አይነት ነገሮች ሲሰማ። በተለይ ለቅሶ ላይ እንደዚህ አይነት ሙሾዎች ራሱን የቻለ እንትን አለውና በዚህ ደረጃ ኮሚትድ ነው። ምን አይነት ፍቅር ነው ብዬ አስቤ ነው ሪከርድ አድርጎ እሱ እንኳን የጀመረ ባለፈው ነገር ያለው እንዴት እንደመነጨ ከለቅሶ ቤት ላንጉጅ ኤንድ ሶሳይቲ የሚባል ኮርስ ነበር እና የሆነ ጽሁፍ ትጽፋለህ። ኮርስ ነው ራሱ። እኔ ስለ ለቅሶ አቸፈረንና የይልማና ዴንሳን የለቅሶ ስነ ስርዓት አጥንቼ ነበር። እንዲሁም ያገኘሁባቸው ናቸው በትምህርት። አሁን እዚያ ቀስ እያለ እኮ አንዳንድ ስል እያሳሳቀ ይወስዳል ያለ የሙዚቃ የግጥም አደራደር፣ ዜማቸው፣ ድምፃቸው። የሰው ልጅ እኮ ሲወለድ ጀምሮ በአንቀርባ ሙዚቃ ይማራል እየተመታ ሽሩሩ እየተባለ። ሲወለድም ደግሞ በሙዚቃ ነው የሚሄደው። ጸጋዬ ገብረመድህን ራሱ የተናገሩ በሕፃነቱም በአንቀልባ ሙዚቃ ያዳምጣል ሽሩሩ እየተባለ፣ ሲሞትም ደግሞ እየተለቀሰለት ይሄዳል። እንደ ዶርዜን አይተህ እንደውም በከበሮ ዳንስ ሸዋም ወደ መዝ ቡልጋ ብትሄድ አይተው እንደሆነ ለቅሷት በቃ እንትኑ የተለየ ነው ዳንሱ። የኛው ሙሾ ያው ለቅሶ ሆነ እንጂ በጣም አንጀት የሚበላ ነው። ሙዚቃ ነው፣ ሁሉም እኮ ሙዚቃ ነው። በዚያ ሁኔታ እኔ ደስ ይለኛል ሁሉ መከታተል። እንዲሁም በጣም ደስ የሚለኝ እንደነዚህ ያሉ ዘፈኖች ማዳመጥ ደስ ይለኛል። ሰውም ይደና እንዴ አንተ ባንተ ደሚያው በጣም ደስ ይለኛል። እዚህ በዩቲዩብ አሁን ከፍቼ በቴሌቪዥን በደንብ ነው የማየው። እናንተን ሁሉ ያለው ደስ የሚለኝን አለው የማንበቢያ ጊዜ አለው እና ሁሉ ሰው ጊዜውን አበጅቶ ቢዝናና ህይወት ይቀጥላል። መዝናናት ጥሩ ነው፣ ግን የመዝናኛ መስኩን መምረጥ የቱ ይሻላል? ህይወት የሚያድሰው የትኛው ነው? ራስን መውሰድ እንዳያደርግ። ሰው በቲክቶክ ይዝናናል፣ ግን ህይወቱን ወደዚያ እንዳይሸጥ ደግሞ መጠንቀቅ። እንደዚያ ነው። በተለይም የፍቅር እስከ መቃብር መጽሐፍ ላይ ፊታውራሪ መሸሻል የመተወን እድል አግኝተዋል፣ በፊልም ደረጃ ማለት ነው። በጽሁፍ የሚያውቋቸውን ካራክተር በአካል ሲያገኟቸው ምን ተሰማዎት? እርስዎ ሆነው ሲያዩት አጠራል። እኔ መቼም እሱን እድል ማግኘቴ በጣም ደስ ብሎኛል። አንደኛ መጽሐፉን እየተነበበልን ነው የተማርነው። 9ኛ ክፍል ጥሩ መምህር ነበር ጋሽ ፍስቴ የሚባል፣ አሁን በቅርብ ነው ያረፈው።
ጥሩ አድርጎ ነበር ወጋየሁ እንዳነበበው አድርጎ ትምህርት ቤት ትምህርት ቤት ክፍል ውስጥ እንትን ነበር መማሪያ ቴክስት ነበር ፍቅር እስከ መቃብር እንደ መማሪያ ነው። ከዚያ ያዳመጥከውን ታዳምጣለህ፣ ገጸ ባህሪውን ሁሉ ትጠየቃለህ እኮ ቴክስት ነው። ከዚያ በደንብ ነው ያነበብኩት፣ በደንብ ነው ያዳመጥኩት። በግልም ብዙ ጊዜ እንዲያውም ባይገርም አብርሃም ይህን ፍቅር እስከ መቃብር ግራጁዌሽን ስጠራ ለብዙ ሰው ገዝቼ ሰጥቻለሁ። ወደ 12 ሰው ሰጥቻለሁ። 140 ብር ነበር። እኔ እንደ ማንኛውም ሰው ግራጁዌሽን ስጠራ ቪኖ ወይም አረቄ ይዤ አልሄድም፣ ወይም የሚጠቀለል ነገር ይዤ አልሄድም። መጽሐፌን ጽፌ ፍቅር እስከ መቃብር ነው የምሰጥ የነበረው። አሁን ገበያ ላይ ሲጠፋትም እትመቱ ወደ ሌሎች ደግሞ ወረድ ብያል። ወደ ሳይኮሎጂ መጽሐፍት ወደ 400 ብር ልክ የቪኖ ዋጋ ወደዚህ የተጠጋው ወደ 400 የገዛው የቪኖ ዋጋ እየገዛው እንኳን ደስ አላችሁ መርቄ ቁሜ መርቄ እንኳን ለዚህ ያበቃችሁ፣ ቀጣዩን ህይወት ደግሞ የተማራችሁ ትምህርት እንዲጠቅማችሁ በየመርቄ ተመኝቼላችሁ እመጣለሁ እና ፍቅር እስከ መቃብር በዚህ የተነሳ ነው ያወቁት። አሁን እድሉን ሲሰጡኝ ደስ አለኝ እና ምናልባት እኔ ምኞቴ አልቆ ባየው ደስ ይላል። መሀል ላይ ቀረስ ነው ይሁን የአብዛኞቻችን ኢትዮጵያውያን ፍላጎት ነው። እውነት ለመናገር በመጽሐፍ ከልጅነት ጀምሮ በሬዲዮ በትረካ የምናውቀው የወጋየሁ ንጋቱን ድምጽ እያስታወስን ካራክተሮችን እዛ ውስጥ ያሉ ገጸ ባህሪያትን በአእምሯችን እየሳል የኖርንበትን ነገር በምስል ስናየው፣ ለዛም ደግሞ ከልጅነት ጀምሮ የሚያውቁትን ታሪክ በአካል ተውነው የገጸ ባህሪው አንድ አካል ሆኖ ስላዩት እኔም ስላገኘሁት በዚህ አጋጣሚ እኔም እድሉን አግኝቼ በመጀመሪያ ጥሩ ነው። ፍጻሜ አግኝቶ ደግሞ ሂደቱን በዝርዝር የምገልጽበት መድረክ እመኛለሁ። ግን ሁሉም ገና ስለሆነ በዝርዝር መግባቱ አልፈቅድም። አሁን እድሉን በማግኘት እነሱም እኔም በመምረጣቸው አመሰግናቸዋለሁ። ትክክለኛ በእድሜም የፊታውራሪ መሸሻ እድሜም 73 72 ነበር ግድሙ እዚያ ላይ የሚለው። እኔም ያንን እድሜ አሟልቼ እሳቸውን እንደሆን የፈቀደልኝን ሰዎች በጣም ነው የማመሰግነው። ትክክለኛ ቦታው ነው ፍጻሜውን እንዲያሳምረው እመኛለሁ። አሜን። ሁላችንም ፍላጎት ነው እውነት ለመናገር። እሺ፣ በጣም አድርጌ አመሰግናለሁ። በመጨረሻ ከመጽሐፍ ውጭ የሚያዝናናዎትን ነገር እየነገሩ ነበር። ሙዚቃ ማዳመጥ፣ ሰዎች ጋር ሶሻል ላይፉ እንደ መጨረሻ አድርገን አሁን ከዚህ ሁሉ መጽሐፍ መምረጥ በጣም ከባድ ነው። በጣም የማይረሱትን ምናልባት አጀንዳውትም ጋር ሊሆን ይችላል አንድ አንቀጽ በድምጽ ቢያነቡልን እኛ ቁጭ ለምዝ ለየት ለማድረግ እሱን እንኳን እንዴት አድርጌ ልምረጥልህ? እኔ እኮ አሁን ሰዎች ተጨንቀው ነው ሁሉን ነገር የጻፉት። እውነት ነው። እና እንዴት አድርጌ መርጬ እንደማነብልህ አላውቅም በዚህ ላይ። ምክንያቱም ሰዎች ሁሉን ሲወዱ አንዱ የተመረጠለት ያልተመረጠለት በዚህ ሁኔታ ስላለ በዚህ አይነት በጣም አስቸጋሪ ነው። አስቸጋሪ ጥያቄ ነው። በባሎች አስቸጋሪ ጥያቄ ነው። አሁን እንኳን የማነበው እስረኞቹ ከሚለው እንዳለ ጌታ ከበደ መጽሐፍ ነው። የታተመበት ጊዜ 2015 ዓ.ም የመጀመሪያ እትም ነው። የገጽ ብዛት 400፣ ዋጋ ብር 450 እና በአጭሩ የጻፍኳቸውን ነው። አንዳንዶች ሳንሱርን በ5 ይመድቡታል። እነዚህም ግብረ ገባዊ ሳንሱር፣ ሞራል ሴንሰርሺፕ፣ በወታደራዊ ጉዳዮች ላይ ያተኮረ ሳንሱር ሚሊተሪ ሴንሰርሺፕ፣ ሃይማኖታዊ ሳንሱር ሪሊጂየስ ሴንሰርሺፕ እና የኩባንያዎች ሳንሱር ኮርፖሬት ሴንሰርሺፕ ይባላል። በዓለም ላይ በይፋ በገለጸው ሐሳብ የተነሳ ቅጣት የሆነው ዘንድ የሞትን ጽዋ እንዲጎነጭ የተፈረደበት ቀዳሚው ሰው ግሪካዊ ፈላስፋ ሶቅራጥስ ከ470 እስከ 399 ቢሲ ከክርስቶስ ልደት በፊት ይኖር የነበረ ነው። ሶቅራጥስ በወጣቶች አእምሮ ላይ ያልተገባ ሐሳብ አሰራይቷል።
ኃላፊነት የጎደለው ተግባር ፈጽመሃል ተብሎ ነው። ሶቅራጥስ ከፍርድ ሂደት ቀደም ብሎ በጋድ የተናገራቸው ፍልስፍናዊ ሐሳቦችን እንዲያስተባብል ተጠይቆ ነበር። እሱ ግን ፈቃደኛ ሳይሆን ቀረ። ቢመከርም አልሰማም። ለገዛ ሐሳቦቹ መታመንን መረጠ። እናም ተፈረደበት። ሞትን በጸጋ ተቀብሎ ባመነው አምኖ ተሰናበተ። ሶቅራጥስ ቻይናዊ ንጉሥ ኪን በታሪክ እጅጉን ተጠቃሽ አፋኝ ነበር። ንጉሡ የፍልስፍናውን ኮንፊሽየስ ከ551 እስከ 479 ከክርስቶስ ልደት በፊት ሐሳቦች በጽኑ የሚቃወም ነበር። በኮንፊሽየስ የተጻፉ መጻሕፍትን አቃጠለ። ይህም መፍትሔ ባለመሆኑ ፍልስፍናውን በቃላቸው የሸመደዱ ደቀ መዝሙሮችን ወደ 460 ተከታዮች ከነሕይወታቸው እንዲቀበሩ አዘዘ። ቻይና ሐዘን ላይ ለበሰች። ዕውቀትና አዋቂነት ከመከበር ይልቅ ፍርሃት አዘቅት ውስጥ ገቡ። ይህ ንጉሥ ካለፈ በኋላ ኪን ስላቃጠላቸው መጻሕፍትና ስለገደላቸው 460 የኮንፊሽየስ ተከታዮች ሟቾች መታሰቢያ በአደባባይ ሐውልት ቆመላቸው። ንጉሥ ኪም ከትውልድ ወደ ትውልድ የሚተላለፍ የሞት ደብዳቤ በቻይና ላይ እትም አልፏልና የ10,000 ትውልድ ነፍሰ ገዳይ ተብሎ እንዲጠራ በአዲሱ ንጉሠ ነገሥት ተወሰነ። ዶክተር ጆን ክሊፍ ከ1320 እስከ 1384 መጽሐፍ ቅዱስን ከላቲንኛ ወደ እንግሊዝኛ ቋንቋ ተርጉሞ ለሕዝብ ያቀረበ ነው። ይህም በካቶሊክ እምነት ቀሳውስት አልተወደደለትም። የመጽሐፍ ቅዱስን ቅድስና እንዳረከሰ ቆጠሩት። ከዚህም የተነሳ ከሞተ ከ30 ዓመት በኋላ መጽሐፍ ቅዱስን ከላቲንኛ ወደ እንግሊዝኛ መተርጎሙ ድፍረት ነው ተብሎ ኃጢአትም ነው ተብሎ አስከሬኑ ከተቀበረበት ወጥቶ ተገቢውን ቅጣት እንዲቀበል ተወሰነበት። ምዕመናኑ በተገኙበት በደሉ ተዘርዝሮ በሕይወት ሳለ ብናደርገው ኖሮ አምላክ ምንኛ በወደደን ተብሎ የክሊፍን በድን አቃጠሉት። አቃጥለውም አመዱን ወደ ሉተር ወርዝ በሚፈሰው ወንዝ በተኑት። ሌላው ደግሞ በኮሜዲያን ዴል አርቲ የሚባሉት ቡድኖች በአውሮፓ ውስጥ በመካከለኛው ዘመን ተደናቂ ለውጥ ያመጡ የቲያትር ጥበባት ሙያተኞች ናቸው። አባል የነበረ ጠቢብ ሞተ ሲባል ቤተክርስቲያን ካቶሊክ ለሱ ቀብር የሚሆን ቦታ የለኝም አለች። መቼም የትም ለሚንቁን ዕውቅና ለሚነፍጉን ክብር አንሰጥም አለች። በአድናቂዎቿ ዘንድ ቁጣ ተቀሰቀሰ። እናም ቤተክርስቲያኗ ለዚህ ጠቢብ የሚሆን ቦታ እንዳላት በመጨረሻ አስታወቀች። ግን አለች ደግሞ አንዳንድ የአዲሱ ትውልድ አባላት ሳጥኔን ልባቸው ወደ እሱ እንዲያዘነብል መረቡን ዘርግቶ እንዳጠመዳቸው ስለተረዳን በሞቀ በደመቀ መልኩ የቀብር ስርዓቱ ቢፈጸም ለእኛ ውርደት ስለሚሆን እኛ ደግሞ ሳጥናኤልና ግብረአበሮቹ እልልታ ሲያንሰው ሲያሰሙ የመስማት ፍላጎት ስለሌለን ቀብሩ የሚፈጸመው በድቅድቅ ጨለማ ነው በማለትም በኩለ ሌሊት ቀብሩን ፈጸሙ። ሌሊቱ ግን ጧፍ በለኮሱ አድናቂዎቹ ብርሃናማ ሆነ። ከቀኑ የበለጠ ደመቀ። ሰውየው ኖሮም ሞቶም ሳንሱረኞቹን ጉድም ድልም አደረጋቸው። እነዚህ ትላልቅ መጽሐፎች ናቸው ያሉት። የተክለ ጻድቅ መኩሪያ የተለያዩ መጽሐፍት አሉ። እነ ፕሮፌሰር ባህሩ ዘውዴ መጽሐፍት አሉ። በዚህ እነ ዘውዴ ረታ ብዙ መጽሐፍት አሉ። ይሄኛውን ተፈሪ መኮንን እነዚህ በጣም ምርጥ መጽሐፍ ናቸው። እዚህ አቤ ጎበኛ አንድ ለእናቱ ታሪክ አምድን እና አፄ ምኒልክ በሙሉ አለ። በዚህ በኩል ኤጁኬሽን ነክ ናቸው። እነዚህ ትምህርት ነክ ናቸው ይታያሉ። እነዚህ ከሳቴ ብርሃን ተሰማ እንግዲህና ኪዳነ ወልድ ክፍሌ በኢትዮጵያ በአማርኛ ታሪክ ውስጥ ትርጉም የሰጡ ማንኛውም ምሁር የሚጠቅሳቸው ትርጉም ይህን ትርጉም ነው የሚጠቅሳቸው። የአዲስ አበባ ዩኒቨርሲቲ ያሳተመው መዝገበ ቃላት ነው።
እና እነዚህ ስነ ጽሁፍና ፎክሎር መማሪያዎች ናቸው። እነዚህ የምታያቸው ኢትዮጵያን በእውቀት የመምራት የምርምር መሰረታዊ ስራዎች ምርምር ሪሰርች ሲጀምሩ ጋይድ ነው። ይሄ ምን መደረግ አለበት? ይሄ ስነ ጽሁፍ መምሪያ ነው። የአማርኛ ስነ ጽሁፍ መምሪያ ነው። ይሄም ደግሞ የልጆች መልካም አስተዳደግ አሁን አዲስ አበባ ዩኒቨርሲቲ ያሳተመው ነው። ልጆች አስተዳደግ ነው። ይሄ ትምህርታችን ምን ነካው ይላል። ምን ነካው ጉድለቶቻችን የሚገልጽ ነው በአሁኑ ሰዓት ይሄን የሚያስረዱ እና እንደነዚህ ያሉ መጽሐፍት ከዚህ ጀምሮ እስከዚህ ድረስ ኖብል ነው። ኖብሎች ናቸው። ልብ ወለድ በኤ ነው የተደራጁ። እነዚህ የአቶ አዲስ አለማየሁ እነዚህ አለማየሁ ገላጋይ መጽሐፍት አሉ። እነዚህ በሙሉ እዚህ ትወርዳላችሁ። ብዙ እነ አበራ አለማዚ አሉ። ብዙ ልብ ወለድ አሉ። አንዳርጌ መስፍን እዚህ እስከ ዳር የሚሉ እነዚህ በሙሉ አሉ። የነ በዓሉ ግርማ አሉ። 1 ለ5 ኃይለመለኮት እነዚህ አሉ። በዚህ በሙሉ ጀምሮ እነዚህ የበዓሉ ግርማ ትወርዳል። እዚህ የነ በዓሉ ግርማ እዚህም እንደዚህ የነ በዓሉ ግርማ አለ። እነ ብርሃኑ ዘሪሁን በጣም የታወቁ ናቸው። እነዚህ በህይወት የሉም። በሙሉ እነዚህ ኖብል ናቸው። በሙሉ ግጥሞች አሉ። የውጭም እነዚህ እናት ታክሲም ጎርክ የታወቁ ትርጉም ዶቶብስኪ ትርጉሞች አሉ እዚህ። ስለዚህ አሁን እሱ ለማግኘትም አሁን የተደራጀ ነው። ለበዓሉ አባነጋ ፎይታ ቅድም መከረኞች የአገር ልጅ እነዚህ ኖብል ናቸው። ጋረ ማለት ጋረ በጣም ጥሩ መጽሐፍ ነው። ጋረ ያው የግዕዝ ነው ጩኸት ማለት ነው። እና እነዚህ በሬካራጁ ይሄም በጣም ትርጉም ነው። ሰመመን እነ ሰመመን አናከረሪና አናከረና እነዚህ ለትዝታ የጭንቁ ስል በሙሉ እነዚህ ታያዋላችሁ። በሙሉ ህግና ሰው ግብር አሁን ሰው ያው ግብረገብና ስለ ምግባር የሚለው ጠናዶ በጣም የታወቀ አዲስ አበባ ዩኒቨርሲቲ የታተመ ነው። ስነ ምግባራችን ምን እንደሚመስል እዚህ በዝርዝር ያስረዳል። በዚህ ጤና ጉዳይ ነው። የጤና ጉዳይ አለ። የጤና ሙዳይ አለ። ጤናችን ዋናው ነገር ጤና አዳም፣ ነጭ ሽንኩርት፣ የስኳር በሽታ ምናምን ይቀጥላል። እዚህ አለ። በብዛት ደግሞ እዚህ እነዚህ መናፍስት አተታ መናፍስት ታውቃላችሁ። አውደ ንግስት ኮከብ ይቆጥር ሳጥናኤል ጎል 1 ቁጥር 2 ቁጥር 3 ቁጥር 4 ቁጥር 5 ቁጥር ደርሷል። አሁን እዚህ መጽሐፍ ቅዱስ ያላችሁ እዚህ ታሪከ ነገስት አለ። ቅዱስ ቁርአን አለ። ክቡር ቁርአን አለ። እስልምናና ተግባራቱ የእስልምና መሰረተ ሐሳቦች አሉ። ይሄ በሙሉ ስለ እስልምና እዚህ ታላቁ ተጋድሎ የዚህ መጽሐፍ ቅዱስ የተለያዩ አሉ። መዝገበ ቅዱሳን እዚህ አለ። እዚህ ገድለ ጊዮርጊስ፣ ገድለ ቅድስት አርሴማ እዚህ ደግሞ ሃይማኖታዊ አምድ ነው። ይሄ ባዮግራፊ ነው የግለሰቦች እዚህ ካታጎሪ ላይ የእርሶን መጽሐፍ አሁን እዚህ የሀገር ፍቅር ጉዞ አብይ ብርል የሚባል ሰምታችኋል? ብዙ ጊዜ ተላልፏል። ጄኔራል ጽጌ ድቡ የሚባሉ ነበሩ። ጉዞ የህይወት ውስጥ እነዚህ በገጠመኝ የታጀበ የህይወት ጉዞ እና ዲስተር ላይ ጻፉት። ይሄን ኮሎኔል ብርሃኑ የኢትዮጵያ ውጭ ጉዳይ ሚኒስትር የነበሩት አብዮቱና ትዝታዬ እነዚህ እነ ፍስሐ ደስታ እነ ፍቅረ ስላሴ ድረስ ብዙ በደራሲያን እዚህ ታያላችሁ እና በጣም ጠቃሚዎች ናቸው። ህይወቴ ከቆቆ እስከ ከርቸሌ አዲስ አሜሪካ የሚኖር ነው። ተክሉ ታቦር በተክሉ ታቦር ታያላችሁ። እዚህም በዚህ አዙሪት ዮሐንስ ገብረ መስቀል ሌተናል ጀነራል እነሱ ታሪክ ብዙ ነው። እነ ካሴ አጨመዳ ብዙ እነ ተስፋዬ ሀብተማርያም ሌተናል ጀነራል ሌሎችም ብዙ አሉ እዚህ የጻፉ። እዚህም በሀገራችንም አሉ የጻፉ እነ ኮሎኔል አለሙ
አለሙ መብራት አሁን የነሱ አሁን እኛ ሀገር ያሉ ማለት ነው። ኮሎኔል አለሙ አሁን በደንብ ጽፏል ስለገጠመው ስለ ደርግ ሰራዊት እንዴት ችግር እንደገጠመው በጥሩ አድርጎ ጽፏል። ሙከራ አሁንም እንደሚቀጥል ነው። ይሄኛው ፖለቲክስ ነው። ይኸውን የአፓ ታሪክ የመይሶን ታሪክ በአፓ ውስጥ የነ ብርሃነ መስቀል ረዳ የክፍሉ ታደሰ ይባላል። ቅጽ 1 ቅጽ 2 ቅጽ 3 የአፓ ስራ አስፈጻሚ የነበረ ነው። እነዚህ በሙሉ አሉ። በጥቅላላ ይሄ ፖለቲካ ነው ትግላችን። መንግስቱ ኃይለማርያም እነዚህ ታሪክ አለ። በሙሉ እነዚህ በጣም ደስ ይላሉ። እነዚህ በጣም ደስ ይላሉ። ትገነዘቡበት ውድቀት ከውድቀት ምን እንማር የሚል ነው። ይሄ ስብሐተ ማርያም ይባላል። ጓደኛዬ ለአባቷ ያሳተመች ነው። ይሄ መጽሐፍ ቅዱስ ይሄ መጽሐፈ ሄኖክ ነው። መጽሐፈ ሄኖክ ጄምስ ብሩስ ነው ወሰደ የተባለው ኦሪጂናሉ። አሁን ይሄ ግልባጩ ነው። እነዚህ እኮ ፈረንጆች ይመጣሉ ድሮ ከመንግስታት ጋር ይስማማሉ፣ ንብረታችን ይዘው ይሄዳሉ። አሁን በጀነራል ናፒር ወረራ ጊዜ በቴዎድሮስ ጊዜ መቅደዳ ላይ የተሰበሰበ የተላለቅ መጽሐፍት ናቸው የተወረሱ። አሁን ቀስ እያሉ የቴዎድሮስ ፀጉር አሁን መጥቷል። ሹርባውን ላይ እስከ መውሰድ አሁን በቅርቡ ነው ሹርባቸው የመጣ። ዘውዱ በሙሉ የተሰበሰበ አብሮ ንጉሳን ሲሄዱ ጠቃሚ ነገሮችን አብረው ነው ይዘው የሚሄዱ እንዳይዘረፍባቸው እና ጠቃሚ ነገሮችን አገራችን ታሪክ ማወቅ ጥሩ ነው። ይህ አንቀጸ ታሪክ ብዙ ታሪክ ነው የያዘ። እነዚህ ገድለ ቅድስት አርሴማ ናቸው። አሁን ስፈልግ ጊዜ አነባለሁ። አሁን አንድ አይነት ደግሞ አይሰራም። ኦልራውንድ የሆነ ስብዕና ሊኖረን ይገባል። ኦልራውንድ ሁሉንም ያቀፈ፣ አለበለዚያ ሁሉንም መገንዘብ ትቸገራለህ። እና ከሃይማኖትም ስታውቅ ኢቨን እኛ ትምህርት ቤት እኮ እንማር ነበር ስለ ዓለም ሃይማኖቶች ኤሌመንተሪ። አዎ ስለ ሂንዱይዝም፣ ቡዲዝም፣ ሙስሊም፣ ክርስቲያኒቲ፣ ክርስቲያን ደግሞ ፕሮቴስታንት፣ ኦርቶዶክስ፣ ጆሆባ ዊትነስ፣ ሰቨን ዴይስ አድቬንቲስት። ስለዚህ እያንዳንዱ በትምህርት ቤት ትማር ነበር። ስትማር አውቀው ስለትማር አትጋጭም፣ ከማህበረሰቡ አትተነኳኮስም። ታውቀዋለህ ፕሪንሲፕል። ሁሉም ዞሮ በአንድ አምላክ ያምናል። በፈለገው ይመን፣ እምነቱን ይዞት የመጣውን የፈለገ ይመን። እኛ በሰውነታችን እንዋደዳለን። ከድሮ ጀምሮ ያስተምሩን ነበር። አሁን አንድ ብጠይቀው ስለ ቡዲዝም ያውቃል፣ ስለ ምን ይላል ደግሞ ስለዚያ ይላል ግጭት። ይኸው ብታውቅ ግን ከልጅነትህ እኛም ከሙስሊሞች ጋር አብረን ያደግን እየበላን እየጠጣን ጓደኛ ብዘረዝርልህ ብዙ ነው ታሪኮ። አንድ ቀን አይበቃንም። ለምንድን ነው አብረን እድገታችን አስተምረውና ያሳደጉን መምህራን አስተምረው እስላም ሃይማኖቱም እንደሆነ በሰውነት ብቻ እንስማማለን። እነሱም የሱ ሄደን እንደውም በልተን እኛም እነሱም ጋር አብረን በልተን ያደግ በልጅነታችን ጀምረን አባታችን ከአባቱ ጋር ተዋውቀው አብረው ልጆች እኛ ነበር እንደው ቤተሰቦች የምናስተዋውቀው። ልጅ አባት ልጁን ይወዳል፣ ከወደደ ደግሞ ጓደኛው ደግሞ ይዛና ቀጥለ። በዚህ ይሄኛው እዚህ ላይ የግጥም ቅድም እንደነገርኳቸው አሁን እዚህ ይሄ ኖብል ብቻ አይደለም ወይም ፖይትሪ። አሁን እነዚህ አሁን ወይ አንቺ ሀገር ቅጽ 1 አያልነህ ሙላቱ፣ ወይ አንቺ ሀገር ቅጽ 2 አያልነህ ሙላቱ። በተለይ እንግዲህ የግነ ጌትነት ነው ግጥም፣ እሳት ወይ አበባ የነ ጸጋዬ ገብረመድህን ግጥም፣ የነ ሜሮን ጌትነት፣ ሌሎችም የተለያዩ ገጣሚያን እነ ዮሐንስ በጣም ከፍተኛ እንትን ግጥም የሚያነባሉ። ግጥም ሁለገብ ነው። ግጥም በጣም ይማረከኛል። በተለይ በረከተ መርገም ዮሐንስ ገብረ ዮሐንስ ነው የሚባለው እሱ የነ ጸጋዬ ገብረመድህን የሚወዳደረው በአሁኑ ደረጃ በኖብል ደረጃ እንኳን ስንማር አሁን ፍቅር እስከ መቃብርን በሁለተኛ ደረጃ ነው የሚያስቀምጡት የነበረ። አንደኛ ደፍርስ ነው
ዳኛቸው ወርቁ በትክክል ዳኛቸው ወርቁን ግን አይገባም። አደፍርስ አሁን አደፍርስ ታነበዋል። እኛም ስናነብ አይገባንም። 2-3 ተደጋግሞ ግን የቃላት አወራረዱ ፍሰቱ እንደ ውሃ ሙላት እንደ ጀማ ወንዝ እንደ አባይ ወንዝ ቀጥ ብሎ ሲፈልግ ለስላሳ ያደርገዋል፣ ሲፈልግ ያነረዋል ወደ ፏፏቴ እና እንዲህ አደፍርስን ያደንቁታል። እነዚህ እነ ፍቅር እስከ መቃብር ደግሞ እዚህ እነ ባህሉ ግርማ እነ ብርሃኑ ዘሪሁንን እነዚያን እነ ደበበ ሰይፉን እነዚያን ያደንቅ። እነዚህ አሉ እዚህ አሉ አምልህ እዚህ አሉ። ህይወታቸው ባይኖርም አሉ እዚህ ስራቸው ተቀምጧል። እንደውም እርሶ ዮሐንስ አድማሱ በቃ ዮሐንስ አድማሱ ጥሩ ገጣሚ ነበር በጊዜው የሞተ። እነ ደበበ ሰይፉ ጥሩ ገጣሚ ነበሩ እና እዚህ ውጭ አሉ። እንግዲህ እነ ሰዎች አሉ አሻራቸውን እዳስሳለሁ። ሰው በአካል የሉም፣ እውነት ነው በአካል የሉም እና ስራቸውን በዚህ እነዚህ መጽሐፍት እነዚህ አጀንዳዊ ናቸው። እነዚህ መጽሐፍ የተመዘገቡበት ናቸው። አጀንዳዎች አሉ እዚህ መጽሐፍ ተመዝግቦባቸዋል። ሾርት ኖትስ ናቸው፣ አጫጭር እንትኖች ናቸው፣ ማስታወሻዎች ናቸው አሉ። እነዚህ መጽሔቶች ናቸው። እነዚህ እንግዲህ ሜዲካል መጽሔት አለ እዚህ፣ የካቲት መጽሔት አለ፣ ቁም ነገር አለ፣ የአፍሪካ ቀንድ አለ፣ እፎይታ አለ፣ የካቲት አለ፣ ብዙ ነገሮች አሉ፣ ፍትህ አለ። እነዚህ በሙሉ መጽሔቶች ናቸው። ጠቃሚ ናቸው። ጭምቅ እንትን የያዙ ናቸው። እነዚህ መጽሔቶች በሆነ ጊዜ ላይ ስለሚያዘጋጇቸው ከተለያየ ነው አውጠው አንድን ነገር አንድ መጽሔት ላይ ብዙ ነገር ነው የምታየው። ስለ ፍቅር ታያለ፣ ስለ ሐዘን፣ ስለ ሀገር፣ ስለምን ታያለ። ስለዚህ በዚህ መንገድ በአልፋቤት በካታጎሪ ተደራጅተው የተቀመጡ ታሽገው በእንክብካቤ ለዚህ ጊዜ የበቁ መጽሐፍትን ደግሞ ለሰዎች ያጋራሉ፣ ያውሳሉ። አሁን አንባቢዎች ውስን ናቸው። እንደ ቅድም እንዳልኩት ወደ 500 ናቸው እስካሁን የተመዘገቡ። ግን አሁንም ጥሩነቱ አሁን በክበብ ደረጃ የአንባቢዎች ክበብ እየተቋቋመ ነው። እንደ አዲስ አሁን ተቋቁሞ አሁን እንዲህ አይቻሉ። በባህልና ቱሪዝም እንዲህ ያሉ የንባብ ክበቦች የሚቋቋሙ ይመጡና ከኔ መጽሐፍ ሊዋሱ ይችላሉ። እኔም አንዳንድ ምክሮችን እዚያ ክበብ እጄ መናገር እችላለሁ። ከዚህ ቀደም የተቋቋመ ነበር ኢትዮጵያ ታንብብ የሚል የንባብ እሱ በጸጥታው ትንሽ ጸጥ ብሏል አሉ። ህጋዊ የሆኑ ከፍትህ ህግ ያላቸው እነሱም ጋር ሰርተናል ባለፈው እና እኛም እናስረዳለን። ከአንዳንድ ጽሁፎች የቀረቡ ጥሩ ጥሩ ነገሮች ማራኪ የሆኖችን እናቀርባለን። አሁን እንግዲህ በመጽሐፍቱ ዙሪያ ያው ብዙ ተነጋግረናል። ዋናው ግን ወጣቱ ያንብብ፣ ይምከር፣ ራሱን ይመርምር፣ ጠያቂ ይሁን። እንደዛ ነው እንግዲህ። አሁን ሁሉንም አሁን እዚህ አናነበው። እኔ እኮ የማነበው አሁን የሃይማኖት መጽሐፍት ስፈልግ አውጥቻ ነበር። ዳር እስከ ዳር የሚነበብ የለም እኮ ኖብሎች ናቸው ተጀምሮ ማለቅ ስላለባቸው የሚነበቡ። አሁን ጉሬዛ ማርያም እስከ አዲስ አበባ ህይወት ጉዞ የእናት ትዝታዬ ሽብሩ ተላ ፕሮፌሰር ሽብሩን የምታሆነ ኦልሞስት የጎጃም ታሪክ ማለት ነው። ምን ያህል የፕሮፌሰር ባህሩ ዘውዴን ታነብ እና ከነዚህ ነው መልመድ ህይወታቸው። ተክለጻድቅ መኩሪያ ህይወት ታሪክ፣ ተክለጻድቅ መኩሪያ እነዚህ ሁሉ መጽሐፍት የጻፉ ናቸው። የኢትዮጵያ አንድነት፣ የአፄ ቴዎድሮስና የኢትዮጵያ አንድነት፣ ይሄ በሙሉ የኢትዮ ዮሐንስ፣ የአፄ ሚኒሊክ በሙሉ የእሳቸው ደግሞ ህይወት ታሪክ ለብቻ አለ፣ ለብቻ የራሳቸው። ጋሺ የእርሶ የመጽሐፍ ሆም ላይብራሪ ምልክት አለ ማተም አለ፣ በሙሉ አለ ማተም አውጥተህ ብታየው ማተም አለ የግል። እዚህ ላይ ደምላሽ ነጋ ሆም ላይብራሪ ኮሌክሽን አለው። እያንዳንዱ መጽሐፍ ላይ አለ። እያንዳንዱ መጽሐፍ ስገዛ ምልክት አድርጌ ነው የማስቀምጠው። ይሄ ኔልሰን ማንዴላ ሎንግ ዎክ ቱ ፍሪደም እንግሊዝኛው ቨርሽን ነው። እና አሁን እያንዳንዱን እኛን ይሄን እናንበነዋል። ብዙዎችን ግን ማናነባቸው ደግሞ አሉ። እንደንትን ለምሳሌ መዝገበ ቃላት በሙሉ የኛንባት ጨርሰው ታወጣለህ፣ ሪፈረንስ ታደርገዋለህ። እና ግን እነዚህ
ቅድም ከተናገርኩት ከንባብ ቤቶች መስፋፋት ጋር የማንበብ ክበቦች ደግሞ እንዳሁኑ እንደተጀመሩ ቢስፋፉ እዚያ ልምዳችን እንሰጣለን። የእኛም መጽሐፍም ያነቡልናል። አለበለዚያ ማሄዳን መብራት ምን እናደርገዋለን? ያኮየን ነው። ካልተነበበልን እኛ ምን ይሰራልናል? ምንም አይሰራልን። ስንሄድም አንድ ነገር አድርገን ነው የምንሄደው። ጋሽ ሩይ እጅግ አድርገን እናመሰግናለን ስለሰጡን ጊዜ። በመጨረሻም ብዙ ጉዳዮች ላይ ተነጋግረናል። በመጨረሻ የሚያመስገን የሚፈልጉት ማስተላለፍ የሚፈልጉት መልእክት ካለ? አንደኛ እነዚህ በመጽሐፍት ዙሪያ ያሉትን መጽሐፍ ሻጮችን በጣም ነው የማመሰግነው። አሁን ቃል የመጽሐፍ ሽያጭ ትርፍ የለውም፣ ግን በአቅማቸው የሮጡ የተሯሯጡ እዚህ ባህር ዳር ከተማ እንደነ ወፍታዬ ነውቶ እና ዳነ መጽሐፍት አሁን እነሱ ከኛ ጋር ናቸው ያሉ። ታችም እንደነግዙ ጉዞ ዝጎራ ብዙዎች ባይገርም ባህር ዳር ከተማ ወደ ቡቲክ ተቀይሯል። ቡቲክ ሆኗል። ብዙ ቡቲክ ደረጃ ቀይሯል። አንድ 4 መጽሐፍት ቤቶች ወደ ቤቶች የነበሩ ወደ ቡቲክ ተቀይሯል። እነዚህ ጸንተው የቆሙትን መጽሐፍት ቤቶች በእጅጉ አመሰግናለሁ አሉ። አዳነ፣ ዮቶር፣ ወፍታዬ ውስጥ ደግሞ ዝጎራ፣ እነዚህ ዙሪያውን ያሉ ናቸው እና እነሱ ምንም ትርፍ ሳያገኙ እስካሁን በችግርም ቢሆን አላቆሙም ስራቸው። በእውነት ለእነሱ ከፍተኛ ምስጋና ሰጣለሁ። ቤተሰቤም ፍላጎቴን ያከብርልኛል። ይሄ ከልጆች ዳቦ እየተቀማ ነው የተገዛው ያውቃሉ። ግን ልጆቼ ልምዴን በጣም ወደውልኛል እንጂ አንድም ቀን ተናግረውኝ አያውቁም። ድሮ ጀምሮ ያነባሉ፣ መክራቸዋለሁ እና ቤተሰቤንም ይሄን ለሚደግፍልኝ ሁሉ በጣም ምስጋናን አከብራለሁ። ለሚያከብርልኝ ዛሬም ለሚያከብርልኝ በቃ ሁሉ ለመጣው ለሚያከብርልኝ ሁሉ ምስጋና ያቀርባለሁ። በተለይ እንግዲህ ኢትዮጵያ በሰላም ጸንታ አንድነቷን ጠብቃ እንድትኖር ምኞቴ ነው። በጣም ዋናው የኛ በተለይ በአሁኑ ሰዓት ክፉ ነገር ማየት ጥሩ ስላልሆነ እግዚአብሔር ሁሉን ነገር የመጣውን ችግር አቻችሎ አስወግዶ ለሀገራችንም በረከትና አንድነቷን ሰጥቶ አንድ አድርጎ እንዲያኖርልን ከልብ እመኛለሁ። በተለይ እኔን ፍላጎት የሚረዱ ሰዎችን በሙሉ ልብ እናንተንም ጭምር በእውነት እናንተም ተረድታችሁ እናንተ እኮ የኔን ስሜት ተረድታችሁ አድንቃችሁ ነው የመጣው። እናንተንም አብርሃም እውነት እንደዚህ አንቱ መዝናኛንም ቢሆን እንዲያበለጽገው ነው የሚመኘው። አሁን ከትንሽ ጀምሯል። እንደኔ ከኔ የበሉትን እኔ ምንም አይደለሁም፣ አንድ ተራ ሰው ነኝ። ከኔ የተሻሉ ብዙዎች አሉ። እነሱንም አይምሯቸውን ከፈት አድርገው ለእውቀት ተዘጋጅተው እውቀት የሚሰጡበት መድረክ እንዲሆን አላንተም እመኝልሃለሁ። እናንተንም ስላከበራችሁን ቤታችን ድረስ መጣችሁ ሳታስጨንቁ ስቱዲዮና ላላችሁ ቤት የመጣችሁ ይሄንን ስላስተላለፋችሁ እኔንም ስላከበራችሁን እግዚአብሔር ያክብራችሁ። አሜን። በጣም እናመሰግናለን ጋሽ። እግዚአብሔር ያክብረልን በእውነት። ክቡራትና ክቡራን ተመልካቾቻችን ስትከታተሉት የቆያችሁት አንቱ መዝናኛን ነው። በዛሬ አንቱ እንግዳ መሰናዷችን ጋሽ ሩይ የመኖሪያ ቤት ላይብራሪ ውስጥ ተገኝተን የተጨዋወትነው ጨዋታ እንደተመለከታችሁት እንደተዝናናችሁበት ብዙ ቁም ነገር እንዳገኛችሁበት ከጋሽ ሩይም በርካታ ልምዶችን እንዳገኛችሁ ተስፋ እናደርጋለን። እንደዚህ አይነት ለየት ያሉ ያልተለመዱ አይነት የህይወት ልምዶች ሊበረታቱ፣ ሊደገፉ፣ ሊታዩ፣ ሊጎበኙ የሚገቡ ቅርሶች ናቸው በሚል እሳቤ መኖሪያ ቤታቸው ተገኝተን ሊዳሰስ፣ ሊቃኝ፣ ሊጎበኝ የሚገባ ቅርስ የሆነ መኖሪያ ቤታቸው ውስጥ ያለ ላይብራሪ ላይ የነበረንን ቆይታ እንደወደዳችሁት፣ እንደተማራችሁበት፣ ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። ሌሎች የአንቱ መዝናኛ ፕሮግራሞች ይቀጥላሉ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሰብስክራይብ አድርጉ።